በአብዛኛው ሴቶች ይቅርታ መጠየቅ ላይ ችግር አለባቸው። በጥናት እንዴ ወንዶች ነው የሚባለው? ወንድማ ምስኪን ፍቅር ውር ነው ይባላል እና ፍቅር ውር አይደለም። እኛ የራሳችን የሆነ እንደ ሰው ሙሉ አይደለንም። እንዴት ነው አንዳንድ ጊዜ ጥርጣሬ በራሱ ያንን ሰው ይጥላል። ብዙ ጊዜ ካየ በፍቅር ሰዓት ያ ነገር አይገለጥም። ትዳር ኑሮ ነው። እሺ ሴት ሳታቅ ተዋወቀች ምናለች በቃ ያው ከቨር ይደረጋል። ሴትም ወንድም ጥሩ ሰው ለመምሰል ሙከራ ይደረጋል። ፋይናሊ ተጋቡ። ቤት ውስጥ ሲገቡ ድብቁ ባህሪው እየተገለጠ ይመጣል። ቅናቱ ይመጣል፣ ቁጣው ይመጣል፣ ብስጭቱ ይመጣል፣ ዲስሪስፔክት ማድረጉ ይመጣል። ቤት ውስጥ ብቻ ቁጭ ብለሽ ልጅ አሳድጊ ማለቱ በጣም ከባድ። ገንዘቡም እንኳ ቢኖር መውጣት ቴክኖሎጂው አድጓል፣ ስልጣኔው እየመጣ ነው። ብዙ ውጭ ላይ የሚያጓጓ ነገር አለ እና አይ ከቤት አትውጪ ብሎ የሚለው ነገር ብዙም አይሰራም ከዚህ ዘመን ከዚህ ትውልድ ጋር። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን ተመልካቾቻችን። ይህ የአሜን ፖድካስት ነው። አሜን ፖድካስት የተለያዩ ርዕሰ ጉዳዮችን ወደ እናንተ ይዘን እንመጣለን። እንግዲህ በቅርብ ጊዜ ስለ ትዳር እንዲሁም ስለ ሪሌሽንሺፕ ሀሳቦችን እያነሳን ከእናንተ ጋር ቆይታ አድርገናል። ለሰጣችሁን ሀሳብ አስተያየት ከልብ እናመሰግናለን። እንግዲህ ባለትዳሮች ብዙ እየተጠቀማችሁ እንዳለ፣ ወደ ትዳር ለመግባት የምታስቡም ሰዎች ደግሞ ብዙ ትምህርት እንዳገኛችሁ የሰጣችሁን አስተያየት ከልብ እናመሰግናለን ማለት ነው። ምስክር ነው ፓስተር ካሌብ። እንግዲህ ፓርት2 ዛሬ እንቀጥላለን። በጣም ጥሩ ፊድባክ ነው። እንዴት አየኸው ኢንተርቪያችንን ቆይታችንን? ያ በጣም ቆንጆ ፊድባክ ነበረ። የተለያዩ አስተያየቶች አሉ። ሁሉም ገንቢ ናቸው። የተሞገስንበትም የተነቀፍንበትም ነገር ቢኖር ሁሉ ለትምህርት ነው የሆነውና ቆንጆ ነው። እንግዲህ እኔ ያው የትዳር ካውንስለር አይደለሁ። ያ ላይፍ ኤክስፒሪየንስ እና በአገልግሎት እና ፐርፌክት ከሆነው ነገሬ ሳይሆን ከውድቀቴም ሆነ ካለፍኩበት ነገር ያለውን ነገር ስናወራ የነበረውና በጣም ገርሞኛል የነበረው ፊድባክ። ፊድባኩ ጥሩ ነው። ብዙ ሰዎችም ደውለው አናግረውኛል። ብዙ ተምረናል ብለዋል እና ቴንክ ዩ ጊቭ ሚ ዚስ ኦፖርቹኒቲ። እንግዲህ ዛሬ የምናነሳቸው ሀሳቦች ስለ ካራክተር ነው። ብዙ ጊዜ ሰዎች በሪሌሽንሽፕም በትዳርም ህይወት ሆነ ሰዎች ከሰዎች ጋር ባላቸው የህይወት ግንኙነት ካራክተር ቤዚክ ነገር ነው እና ዛሬ ስለ ካራክተር እንዲሁም ደግሞ የተለያዩ ርዕሰ ጉዳዮችን ስለ እልህኝነት፣ ስለ ክርክር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን ማለት ነው። በትዳር ውስጥ ሊፈጠሩ የሚችሉ ፉክክርን እናነሳለን። የመጀመሪያው እንግዲህ ካራክተር ነው። እነዚህን ሁሉ ከመዘርዘራችን በፊት ስለ ካራክተር እናነሳለን። እንደው አንዳንድ ሰው በጣም እንዲወደድ የሚያደርገው ካራክተሩ ነው፣ በጣም እንዲጠላ የሚያደርገውም ካራክተሩ ነው እና እንደው ወደ ዝርዝር ሀሳብ ከመግባታችን በህይወት ወይኔ እንዲህ አይነትም ሰው አለ እንዴ ብለህ በቃ ለመቅረብ የከበደ ሰው ገጥሞክ ያውቃል? ያ ካራክተር የሚለው ነገር የሚሰራ ነው። ካራክተር በእያንዳንዳችን ላይ ሁላችን እኔንም ጨምሮ ማይመቹ ያልተስተካከሉ ካራክተሮች በህይወታችን ላይ ያሉ እየተሰሩ የተለወጡ እየተቀየሩ ያሉ ነገሮች አሉ። ምክንያቱም አንድ ሰው ባለፈውም ስናወራ ነበረ፣ አንድ ሰው ራሱን ወደ አንድ ነገር ለማምጣት ፈቃደኛ ሆኖ ከሰራበት የማይለወጥ ነገር የለም። ምክንያቱም የተጣበቀብን ነገር የለም። ስለዚህ እኛ ደግሞ እንደ ሰዎች ስለሆነ አዘ ካራክተር ብዙ ልንሰራ የሚገባ ነገሮች አሉ። ዋናው ግን ፈቃደኛነታችንን ይጠይቃል። ሌላው ደግሞ ብዙ ጊዜ ስለ ራሳችን ብቻ አይደለም መመስከር ያለብን፣ ሌሎች ሰዎችን መመስከር አለባቸው። ሰዎች ጌታ ኢየሱስ ክርስቶስ ሰዎች እኔን ምን ይሉኛል? በእርግጥ ሰዎች የተለያየ ነገር ብለውታል፣ ትክክል አልነበረም። አንተስ ማን ትለኛለህ ሲለው አንተ የእግዚአብሔር ልጅ ክርስቶስ ነህ አለው እና ከሰዎች የምንሰማው ፊድባክ በጣም ጥሩ ነው። አንዳንዴ ሰዎች በሰሙት፣ አንዳንድ ሰዎች ባዩት ትክክለኛ ነገር ሊሆን ይችላል፣ ትክክለኛ ላይሆን ነገር ስለ እያንዳንዱ ሰው ስለኛም ስለሌላውም ሊያወራ ይችላል። ግን ሁሌ ኦፕን መሆን አለብን።
ራሳችንን ለማሳደግ ለመለወጥ አምና ወይም ደግሞ መንገድ ላይ ለምሳሌ ስትሄጂ የመታሽ እንቅፋት ስትመለሽ ከመታሽ አንቺ ጋር ችግር አለ ማለት ነው። ድንጋዩ ሳይሆን አንቺ ነሽ ድንጋይ ይባላል። ከባድ ነው። ሁለተኛ መጥቶሻል። በህይወታችን ብዙ ነገር አጋጥሞናል። በብዙ ነገር ውስጥ አልፈናል። በድካም በብርታት አልፈናል። ግን ያ ነገር አሁንም ከመጣን እኛንን ችግሮቹ ማለት ነው። የመስማት የማደግ የመለወጥ ፍላጎት የለንም ማለት ነው። ስለዚህ ኖቦዲ ኖ ፐርፌክት። ማንኛውም ሰው ፐርፌክት እንዳሉ ነው አውቆ ራሱን መገምገም፣ ራስን ማየት የሚባል ነገር አለ። ማየት ብዙ ኮምፕሌን የበዛብን ነገር ካለ ሁሌ ትክክል ነኝ ከምንል ምንድነው የኔስ ጥፋት? ካራክተር ማለት የሚለወጠው በዛ መልኩ ነው። በማንበብ ምክር በመጠየቅ ስለራስ በማወቅ በዚህ አይነት ነገሮች ካራክተራችንን ልናሻሽል እንችላለን። እንደው ምናልባት አንዳንድ ጊዜ አንዳንድ ሰዎች ነገሮችን ለመረዳት ያው እንዳልከው የሚሰራ ነገር አለ። አንዳንዴ ደግሞ ለመስራት በጣም ቻሌንጅ የሚያደርጉም ነገሮች አሉ። ሰዎች ብዙ ጊዜ ክፍተት የሚፈጥሩ ይሄ የኔ ባህሪ ነው፣ ለምሳሌ መቆጣት የኔ ባህሪ ነው፣ ማኩረፍ የኔ ባህሪ ነው ብለን ራሳችን ጋር ካስቀመጥ ነው ያ ባህሪ የኛ ማንነት ሆኖ ደግሞ ይቀጥላል ማለት ነው። ስለዚህ እንደ ክርስቲያንና ደግሞ እንደ በክርስቶስ ኢየሱስ እንደተወለደ ሰው እንዴት አድርገን ነው ያንን ባህሪያችንን መስራት ያለብን? እንዳልከው ቅድም ሰዎች ስለኔ ምን ይላሉ የሚለውን ጥያቄ መጠየቅ በራሱ አንድ ለመለወጥ አንድ ስቴፕ መሄድ ያህል ነው ብዬ አስባለሁኝ ማለት ነው። ግን ቻሌንጅ ያደርገናል። እንዴት ነው በቃ ሁሌ አኩራፊ ከሆንክ ያ የኔ ባህሪ ነው ብለህ ማኩረፍ፣ ከዛ ሁ ኬርስ ማለት ምናልባት እንደው ዘርዘር በናደርጋቸው እነዚህን ከባባድ የሆኑ ካራክተሮች ባህሪያቶችን ብንዘረዝራቸው ብዬ ነው። እንደው ሰዎች አኩራፊ ሊሆኑ ይችላሉ፣ ቁጠኛ ሊሆኑ ይችላሉ፣ ተናጋሪዎች ሊሆኑ ይችላሉ። ሌላስ ምን አይነት ባህሪዎች አሉ? አንተ ፓስተርም ስለሆንክ ቸርች ውስጥ ብዙ ሰዎች ይገጥሙሃል ብዬ ተስፋ አደርጋለሁኝ። ቸርች ማለት ያው እንግዲህ ቸርች ማለት በጣም የተለወጡ ጥሩ ሰዎች ያሉበት ስብስብ አይደለም፣ እኛንም ጨምሮ ማለት ነው። ቸርች ክርስቶስ የመሰረተው ቤተክርስቲያን ነው። ግን በዛ መሰረት ላይ ተመስርተን ወደ ራስ ወደ ሆነው የምናድግበት የምንለወጥበት ስፍራ ነው እና ቸርች ውስጥ በጣም ብዙ ሰዎች አሉ። ተጠራጣሪ አሉ። ከትምህርት በኋላ ራሱ እኔ ለማለት ፈልገው ነው የሚሉ ሰዎች አሉ። አድመኞች አሉ፣ ሚቀኑ አሉ፣ ክፉ ልብ ያላቸው ብዙ ሰዎች አሉ። እነዚህን ሰዎች ሁሉ እግዚአብሔር ተቀብሏል። ግን እንደዛ ሆኖ እንዲቀጥሉ ሳይሆን ለህይወታችን የሚያስፈልገውን ነገር ትምህርት ሰጥቶናል መጽሐፍ ቅዱስ እና አንድ አባባል አለ። አንድ ሰው በጣም በምድር ላይ ጻድቅ ነበርና ሞተና ወደ እግዚአብሔር ሄዶ ያው አልተጻፈም፣ በኋላ ኬታ መጣው እንዳይሉ ተመልካቾች። ከዛ አንተ በጣም ጥሩ ሰው ነህና ምን እንዳደረግልህ ትፈልጋለህ አለው እግዚአብሔር ሰውየው ሲለው ዓለምን ለ3 ቀን ብቻ እንዳስተዳድራት ፍቀድልኛል። ከዛ እግዚአብሔርም ዓለምን አነሳና ሰጠው ለሰውየው። እሺ ያው እግዚአብሔር ሁሉን ቻይ አይደል? በእጁ አይደል? የኛው ወደዛ ችሎታ ውስጥ አስገባውና ሲሰጠው ማየት ጀመረ። ቀጥታ ሄደው ወደ ራሱ ቸርች ነው። አይተሽ ከሆነ ፎቶ ላይ ራሱ ከሰዎች ጋር ከተነሳ መጀመሪያ የምናየው ራሳችንን አይደል? እሱም ቀጥታ ወደ ቸርቹ ሄደ። ሲያይ ዲያቆናቶቹ በር ሲሰርቁ ያያል። ያኛው ሲሳደብ፣ እዚህ ጋር አድማ፣ እዛ ጋር ምናምን ደነገጠ እና ዓለምን ለቀቃት። ሲለቃት እግዚአብሔር እኔ ሁሉን ቻይ ነኝ ብሎ ወሰደው አነሳት ይባላል። እና በእግዚአብሔር ቤት ውስጥ የተለያየ ሰው አለ፣ በጣም ብዙ አይነት ሰው አለ። እኛም አሁን በህይወታችን ብዙ ነገር እየተማርን እያደግን እየተለወጥን በእድሜም በእግዚአብሔር ቃልም በምክርም በኩርኩምም በመናምንም እንደው እየሄድን ነው። ገና ግን ሙላቱ ላይ አልደረስንም። መጽሐፍ ቅዱስ ሲናገር ወደ ክርስቶስ ኢየሱስ ሙላት እንዲደርሱ ነው የሚለው አይደል? የጸጋ ስጦታዎችን ሰጥቶ እነዚህ ጸጋ ስጦታዎች የሰዎች አይደሉም። እግዚአብሔር ለቤተ ክርስቲያን የሰጠ አስተማሪ፣ ወንጌላዊ። አሁን አንድ ወንጌላዊ ጸጋው ነው እንጂ እሱ ራሱ የራሱ የሆነ ችግርና የራሱ የሆነ ፕሮብሌም አለ። ግን ጸጋ እግዚአብሔር ለቤተ ክርስቲያን እንዲሁ ሲሰጥ
በዛ ካራክተር እንድናድግ ነው። እና በህይወቴ በጣም ብዙ ነገሮች አጋጥመውኛል። አንዴ ሰብክ ነበርና ስሰብክ ጠማማ ሰው በመኝታው ጥመትን ያስባል፣ ክፉ ሰው በመኝታው ጥመትን ያስባል የሚል መጽሐፈ ምሳሌ ላይ ያለውን ጥቅስ እየጠቀስኩ ነበር ማስተምረውና ልጁ በጣም ተናዶ መጨረሻ ላይ ጠራኝ። ከጨረስም በኋላ ምን ለማለት ፈልገ ነው? ስለኔ ነገረ ሰው አለ አለኝ። የሚገርምሽ የመጀመሪያ ቀን ነው የመጣው እና ልጁ እኔ አላውቀውም፣ የዛለት ነው ያየሁት። ከዛ ሲለኝ አይ አይደለም እግዚአብሔር ቃል ለትምህርታችን ነው የተጻፈው እና እዚህ ስትመጣ እግዚአብሔር እየተናገረ ይሆናል እንጂ እኔ ስለአንተ ምንም አላውቅም። የብቻ ኮንቨርሴሽኖችን አደረገን። ጌታን ተቀበለ። አሁን በጣም ጎበዝ ክርስቲያን ነው። እና እንደዚህ አይነት ሰዎች አሉ። ተነጋግረሽ ከጨረሽ በኋላ ቤት ሄደው ምን ለማለት ፈልገ ነው ብለው ደውለው የሚያናግሩሽ ሰዎች አሉ። ከሌን ሰላም አልክ፣ ከሌን ሰላም አላልክም፣ ስትገባ ተኮሳተርክ፣ ሳቅ፣ ችግር ነው መጋቢ ስትሆኝ። እና ብዙ አይነት ካራክተር ያላቸው ሰዎች አሉ። እነዛን ሁሉ ግን ጌታ ተሸክሞ ወደ ልጁ ህብረት፣ ወደ ፍቅሩ ህብረት አይደል ይጣራን፣ ወደ ሙላቱ እንድንደርስ ሁሌ ያስተምረናልና ብዙ አይነት ሰዎች አሉ። አሴ ካራክተር ብዙ አይነት ሰዎች አሉና ትዳራችንን ውስጥ ስንገባ ለምሳሌ አሁን አንዳንዴ ከሰዎች ጋር ትተዋወቃለህ። ከዛ በኋላ ተዋውቃ ጥሩ ሰው ነው ትልና ከዛ በኋላ ያው ያ ሪሌሽንሺፕ ያድጋል፣ ወደ ጮኝነት ያድጋል፣ ከዛ ይጸለያል። ከዛ በኋላ ደግሞ ያው ሽማግሌ ተልኮ ወደ ትዳር ሰው ይገባል ማለት ነው። ሜቢ ያ ሰው በጣም ተንኮለኛ ሰው ሊሆን ይችላል፣ ወይ ደግሞ ድብቅ ሰው ሊሆን ይችላል፣ ወይ ሰውን የሚያጠቃ ሰው፣ ወይ በጣም እንዴት ነው ጥሩ ያልሆነ ካራክተር፣ ጥሩ ያልሆነ ባህሪ ያለው ሰው ሊሆን ይችላል ማለት ነው። ወይ እልህኛ ሊሆን ይችላል፣ አኩራፊ ሊሆን ይችላል። እና ከዛ እቺ ሴት ሳታቅ ተዋወቀች፣ ምን አለች፣ በቃ ያው ከቨርታ ይደረጋል፣ ሴትም ወንድም ጥሩ ሰው ለመምሰል ሙከራ ይደረጋል። ፋይናሊ ተጋቡ። ቤት ውስጥ ሲገቡ ድብቁ ባህሪው እየተገለጠ ይመጣል። ቅናቱ ይመጣል፣ ቁጣው ይመጣል፣ ብስጭቱ ይመጣል፣ ዲስሪስፔክት ማድረጉ ይመጣል። እና አሁን ቸርች ውስጥ እንዲያነት ሰዎች አሉ ብለናል፣ እንዲያነት ሰዎች ይኖራሉ ብለናል። ደግሞ ቸርች ውስጥ ያሉ ሰዎች እርስ በርስ ሲተዋወቁና ዲፕ ሳይተዋወቁ ወደ ትዳር ይገባል ማለት ነው። ስለዚህ ለምሳሌ ከአኩራፊ ጋር፣ ከብስጩ ጋር፣ ቁጣውን ማኔጅ ማድረግ ከማይችል ሰው ጋር፣ ዲስሪስፔክት ከሚያደርጋት ሰው ጋር የተጋባች ሴት አይ ቲንክ ከባድ የህይወት ምዕራፍ ትጋፈጣለች ማለት ነው። ሶ አሁን እንዲህ አይነት ህይወት ውስጥ የገቡ ሰዎች እንዴት ማኔጅ ማድረግ አለባቸው ነው። ሁለተኛ ደግሞ ከመግባታቸው በፊት ደግሞ በወጣቶች ወይም ወደ ትዳር የሚገቡ ሰዎች እንዴት አድርገው ያንን ካራክተር ቴስት ማድረግ አለባቸው ከነዛ ሰዎች እርስ በርስ ማለት ነው። ሰውን አንብበሽ አጨረሹ። መጽሐፍ ቅዱስ ምን ይላል? የሰውን ልብ ማንም ሊያውቀው እንደማይችል ይናገራል። እኔ እግዚአብሔር ብቻ ነኝ ይላል። ልቡን አያለው፣ በውስጡ ያለውን ሀሳብ እረዳለሁ ይላል። ተንኮለኛና ክፉም ነው ይላል ስለ ሰው ልብ መጽሐፍ ቅዱስ ይናገር። ፍቅር መጀመሪያ ላይ በጣም ደስ ይላል፣ በጣም ደስ ይላል። አንዱ ለአንዱ የሚሰጠው ፊድባክ በጣም ቆንጆ ነው። ያ ትሪትመንት ነው። ያ ማለት ሁለቱ ሰዎች በተለያየ ጎዳና በተለያየ መንገድ ባህል አለ፣ ያደጉበት ስፍራ አለ፣ ኤዱኬሽን ባክግራውንድ አለ፣ ብዙ የሚያለያያቸው ነገር አለ። ግን በፍቅር ሰዓት ያ ነገር አይገለጥም። ትዳር ኑሮ ነው። የሚኖር ኑሮ ማለት ነው። ኑሮ ላይ ደግሞ እነዚህ ነገሮች ወደ ኑሮ ሲመጡ ነው መገለጥ የሚጀምሩት። አንዳንዴ ቆይ ከገባች በኋላ አስተካክላታለሁ፣ ወይ ከገባ በኋላ ይስተካከላል የምንላቸው ነገሮች አክቹአሊ ብዙም አይደገፉ። ከገባ በኋላ ይብሳል እንጂ የሌለ የተደበቀ ነገር ሁሉ ይወጣል እንጂ የሚስተካከል ነገር የለም። ስለዚህ ሁለቱም በተለያየ ባህል፣ በተለያየ ቋንቋ፣ በተለያየ እምነት፣ ከለር፣ ቁመት ሁሉ ነገራቸው ከአሻራችን ጨምሯል የተለያየን ሰዎች ያንን አንድ አድርገን ለማምጣት የምናደርገው ጥረት ነው ትዳር። በዛ ውስጥ አንዳንድ ሰዎች አንዱ በአንዱ ላይ የበላይነት ለማግኘት ወይም ደግሞ ራሱን ለማስከበር ወይም ደግሞ እኔ ብቻ ነኝ አዋቂ የሚል አመለካከት ወይም ደግሞ እኔ በመለው መንገድ ይሄድ የሚል አመለካከት በብዙ ይታያል።
በብዙ ይታያል። የሚታየው ለምንድን ነው? የራሳችን ካራክተር ነው። ተዋደን ተፋቅረን መጣን እንጂ በካራክተር ጥምረት አድርገን አይደለም። እሱ ደግሞ መቼም አይሆንም። አንድ ይሆናሉ የሚለው የካራክተሩ ምናምኑ ሁሉ ይጨፈለቃል ማለት አይደለም። አንድነቱ ምንድነው? ሁለቱ አንድ ሀሳብ ወደ አንድ ነገር ይመጣሉ። አዳም ሚስቱን አወቃት፣ ከዛ አንድነትን ፈጠሩ፣ ከዛ በኋላ ፋሚሊ መሰረቱ። በዛ ውስጥ ግን የሚደረጉ ነገሮች ከባድ ናቸው። ለምሳሌ ቁጣ የሚለው ነገር ገና በእጮኝነት ብዙ ጊዜ ቁጣ የለም። ከተቆጣኋት ትሸሸኛለች። እሷ ደግሞ ከተቆጣ እሱ ኃይለኛ ነው፣ ከገባው በኋላ ስለሚፈጀኝ ይለበልበኛል ብላ ትላለች። ወይ ደግሞ ከወደደችው ቢቆጣትም ምን ቢላትም ዝም ብላ ስትገባ ግን ተዘጋጅታለታለች። ምን ታረጋለች? በቃ ምን ማይደረግ ነገር አለ እና ለዛ ሲመላለስ ሁለቱም የራሳቸውን ሻምላ ይስላሉ። ሻምላ አይተሻል እንትን ማለት እና እንደዚህ አይነት ነገሮች ስላሉ አሁን ቁጣ፣ ንዴት፣ ቅናት፣ ክርክር እነዚህ ነገሮች ይወጣሉ። አንዳንድ ሰው ጥፋተኛ እንኳን እንደሆነ አውቆ ይቅርታ አይጠይቅም። በአብዛኛው ሴቶች ይቅርታ መጠየቅ ላይ ችግር አለባቸው። በጥናት ወንዶች ነው የሚባለው። ወንድማ ምስኪን ነው። ኧረ ሴት በጣም ይባላል። ምክንያቱም ሴት ልጅ በጣም እንደውም ብዙ ጊዜ ኢትዮጵያዊ ወንድ ጋር ይቅርታ መጠየቅ በጣም ሲቸገሩ ነው የሚስተዋለው። እኔ ማቀው ሴቶች ይቅርታ ከመጠየቅ ይልቅ በሌላ መንገድ ነው ሪያክት የሚያደርጉት። የምርህን ነው? አንተ ወይ ከውጪ ስለመጣ ሊሆን ይችላል። ይሄ ብዙ ሰውም ጠይቄ በዚህ ላይ ነው ያደረገችውም ደግሞ ያጠፋችው ነገር ካለ ይቅርታ ከምትጠይቅሽ ይልቅ መታ ብትዳብዝሽ የሆነ ትሪት ብታረግሽ ይቀላታል። አሜዚንግ። እኔ አብዛኛውን ጊዜ ሴቶች ይቅርታ ሶሪ በቃ አጥፍቻለሁ እንደዛ የሚሉ ነበር የሚመስለኝ። እንዴት ነው አንቺ? እኔ እንደዛ ነኝ። እኔ ያጠፋሁት ነገር ሶሪ በጣም በድያለሁና አይ ኒድ ቱ ቶክ ማውራት አለብን ብዬ ነው የማስበው። እና በማውራት በመነጋገር ከዛ ደግሞ ይቅርታ መጠየቅ ካለብኝ ሶሪ ማለት። አንተም ይቅርታ ካልጠየቀኝ ሜቢ ሶልቭ ለማድረግ ከባድ ነው። ስለዚህ ይሄ አይ ቲንክ ሜቢ አስተዳደግም ሊሆን ይችላል። እንግዲህ ተመልካቾቻችን በጣም ጥሩ ሴት እዚህ ተገኝታለች። የት ነህ ልትል ነው። ጥፋቷን አምና ይቅርታ የምትጠይቅ አንዲት መልካም እህት አለች። አክቹአሊ ጥሩ አረ ብዙ ሴቶች አሉ። እኔ እንጃ አሉ የለም እያልኩ የለም ማለት ወንዶችም አሉ። ግን አንዳንዴ እንደ እኔ አይ ዶንት ኖ እንግዲህ ብዙ ወንድ ልጅ ይቅርታ ማይጠይቀው ሪሌሽንሺፑንና ወይም ደግሞ ትዳሩን የማይፈልገው ከሆነ ኦኬ በዛው ይቀጥላል። እያሳዘናት ካልፈለገ ሴቶች እየሰማችሁ ካልፈለገ እያስለቀሰ ይቀጥላል። ቤቱን ለማፍረስ ወይም ደግሞ ያለውን ነገር ትቶ ለመሄድ ከፈለገ ይቅርታ አይጠይቅም። ግን አብሮ የመኖር ፍላጎት ካለው በትዳሩ ላይ ለመቀጠል የሚፈልግ ከሆነ ወንድ ልጅ በአብዛኛው ተለማማጭ ይቅርታ ይጠይቃል ምናምን። ሴቶች አሉ ይቅርታ የሚጠይቁ ሴቶች በእርግጥ በአብዛኛው ግን ይቅርታ ከሚጠይቁ ይልቅ በሌላ መንገድ ነገሩን ሶልቭ ለማድረግ ይሞክራሉ። ያ ደግሞ ብዙም ጥሩ አይደለም። ባይሆን ጥሩ ነው። ካጠፋው አጠፋው ነው። እኛ እኮ ዝም ብለን ነው እንጂ እኛ ማን ነን? ምንድን ነን? እናቴ በአመጻ ወለደችኝ አይደለም የሚለው በኃጢአት ጸነሰችኝ አይደለም የሚለው ኃጢአት ጸንሳ በአመጻ ወለደችኝ ይላል። እኛ የራሳችን የሆነ እንደ ሰው ሙሉ አይደለንም። የተሟላን ሰዎች አይደለም። ፐርፌክት አድርገን ራሳችንን የምንገምት ከሆነ ተሳስተናል። ብዙ ጊዜ ሰዎች አስተያየት ሲሰጡ አይተሻል? ጃጅ ሲያደርጉ ሲሳደቡ ስለ ሰው እንዲህ ነው እንዲያ ነው። who are they? እውነት እነዛ ሰዎች በጽድቅ ኖረው ነው? ትክክለኛ ሰዎች ሆነው ነው? መጽሐፍ ቅዱስ ምንድን ነው የሚለው? የሚያጸድቅ ማን ነው? የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በአብ ቀኝ ዘንድ ያለው። ስለሱ ሲናገር መጽሐፍ ቅዱስ ምን ይላል? በድካማችን የሚራራልን ካህን አለን ይላል። እሱ ከኃጢአት በስተቀር በነገር ሁሉ ምን ብሏል ነው? ተፈትኗል ይላል። የእኛን ድካም ያውቃል። ድካማችንን ቁጭ ብሎ ጠብቆ
የሚኮረኩመን አይደለም፣ የሚመልሰን የሚራራልን ከወደቅንበት ሊያነሳን የሚፈልግ ካህን አለን። እሱ እንደዛ አይነት ካህን ባይሆን እኔ እግዚአብሔር ቤት ውስጥ አልኖርም። እውነቴን ነው የምልሽ። እየተከተለ የሚያጣፋኝ ቢሆን ኖሮ እዚህ ጋር እንኳን ቁጭ ብዬ ማውራት አልችልም። ምክንያቱም የተገባው አይደለሁም። እንደ ሰው የደከምኩበት የወደቅኩበት የተነሳውበት ህይወት አለ። ለዛ ግን የሱ ርህራሄና ፍቅር ምህረትና ቸርነት እዚህ አድርሶኛል። ሌላውስ ቢሆን በትዳሩ ላይ ለምንድነው ማይራራው? ለምንድነው ጥፋቱን ማይቀበለው ሰው? ለምንድነው ለኛ የሚሆነው? ማንነት ይሄ የስጋ ስራ የተገለጠ ነው እያለ ሲናገር አድመኝነት፣ ቅናት፣ ክርክር እነዚህ ነገሮች አሉ በሰውየው ውስጥ። ስለዚህ መጽሐፍ ሲናገር ምን ይላል? መንፈስ በስጋ ላይ ስጋ ደግሞ በመንፈስ ላይ ይመቀኛል ይልና እናንተ ግን ይላል። እናንተ የሚለው እኛ በክርስቶስ ያለን ሰዎች የምትፈልጉትን ልታደርጉ አትችሉም። ስለዚህ እንደዚህ አይነት አምባጓሮች ፋሚሊን ጥሩ ጤናማ ፋሚሊ ያለው ሰው ፋሚሊ እየኖረ ያለ ሰው መቀጠል የሚፈልግበት ህይወት ከሆነ እነዚህ ነገሮች መቀነስ አለበት። እልከኛ መሆን፣ እንዴት ያዘኛል፣ እንዴት ታዘኛለች፣ እንዴት እሱ እንደዚህ ይሆናል፣ እንዴት እሷ እንደዚህ ትሆናለች፣ ፉክክር፣ እነዚህ ነገሮች ሊቀሩ ይገባል። ባል መኪና ከገዛ ሚስትየውም እኔ መኪና መግዛት አለብኝ ብላ ተበድራ የምትገዛ ከሆነ ላይፋችን ቀላል ማድረግ እንችላለን፣ ከባድም ማድረግ እንችላለን። ላይፋችን በእኛ እጅ ነው ያለው። ስለዚህ ሀምብል የሆነ ማንነት ደስ ይላል። ብዙ ጊዜ በሚዲያ በተለያየ ቦታ አይተሽ ከሆነ ሰዎች በጥፋታቸው ንስሐ ከገቡ በኋላ ላይፋቸው እንዴት እንደሚቀልና ሻይን እንደሚያደርጉ አይተሻል። እግዚአብሔር ያንን ይፈልገዋል። ትዳራችንም ላይ ኑሯችንም ላይ እነዚህን ነገሮች አቮይድ። ምናልባት እኔ በራሴ ትክክል ነኝ ብዬ ማስበው ነገር ለአንቺ ትክክል ላይሆን ይችላል። ስለዚህ ያንን ለማሳመን ብዙ ነገር ከምትቆፍሪ ብትታዩ ከዛ ሌላ ጊዜ በፍቅር ሰዓት አለ እኮ ሰዓት ደግሞ ሮማንቲክ የሆነ ሰዓት አለ። ይሄን ነገር እንዴት አየኸው? ቀስ ብለሽ ይሄን ነገር እንዴት አየሽ ብለን ብንመካከር ላይፋችን ኢዚ ይሆናል። ሌላው ደግሞ ፋሚሊ ካለ ልጆቻችን የኛን ካራክተር የኛን ባህሪ በእኛ ውስጥ የሚሆነውን ነገር እያዩ ወይ ህይወታቸው መልካም ይሆናል ወይ ደግሞ ህይወታቸው ይጎሳቆላል። በጣም ስለዚህ ጀነሬሽን ትውልድን ለመተካት ስለሆነ በጣም ልንጠነቀቅ የሚያስፈልጉ ነገሮች አቮይድ ልናረጋቸው የሚያስፈልጉ ነገሮች። ምክንያቱም የሚቀጥል ትውልድ ነው ያመጣን ያለነው። ያ እኔ ብዙ ጊዜ ምን አስባለሁ አንዳንዴ እናንተ ግን የክርስቶስ ባህሪ ተካፋዮች ናችሁ ይላል መጽሐፍ ቅዱስ ሲናገርና የሆነ እንደ ሰው ቻሌንጅ የሚያደርገን ካራክተር ከፋሚሊ ካስተዳደግ ከቤተሰቦቻችን የወረስናቸው ነገሮች ይኖራሉ። ግን በቀን ተእለት የህይወት ምዕራፋችን ግን ምንድነው የክርስቶስ ባህሪ ተካፋይ ሆኛለሁ ወይ አለ ወይ እኔ አክቲቪቲ ነው ሆኗል ወይ? ለምሳሌ ድሮ ቀና ከሆነ ድሮ ቆጣ ከሆነ በሳጭ ከሆነ በጣም ግልፍተኛ ከሆንኩኝ በክርስቶስ ከሆንኩ በኋላ ደግሞ ተቀይሬያለሁ ወይ? ሶሪ ለማለት እድል ሰጣለሁ ወይ? ይቅርታ ለማለት ምህረት ለማድረግ እና ለመታገስ ነገሮችን ሶልቭ ለማድረግ እና ሁሉ ጊዜ እኔ ምናልባት በዚህ አጋጣሚም ወደ ትዳር ያልገቡ ሰዎችም ሁሉ ጊዜ ማየት ያለባቸው ከጓደኞቻቸው ምን አይነት ነው ሰውየው ማለት አይቆጣም አይደለም ከቆጣ በኋላ ግን ይቅርታ ይጠይቃል ወይ? ከቆጣ በኋላ ያንን ነገር ሶልቭ ለማድረግ ፈቃደኛ ነው ወይ? ምክንያቱም አንዳንዴ በሀገራችን የፍቅር ባህሪ ነው ተብሎ ይወሰናል። ፍቅር ውር ነው ይባላል እና ፍቅር ውር አይደለም እና ማገባውን ሰው ባሌም የሆነውን ሰው አይቼው ተጋገናዝቤ ምችለውን እችላለሁ ብዬ ይሄ ካራክተሩ ነው በቃ ባህሪ ነው ልሰራ እችላለሁ ብዬ ደግሞ ማልችለውን ደግሞ ካልሆነ በቃ አልሆነም አብረን ማንሄድ ከሆነ አብረን አንሄድም ወደሚል ዲሲሽን መምጣት አለባቸው ብዬ አስባለሁ። ምክንያቱም ላይፍ ታይምህን አብረህ ነው ከዛ ሰው ጋር የምትኖር ትዳር ገብተህ የምትወጣበት አይደለም ማለት ነው። ሶ ምናልባት እንደው ትንሽ ጠንከር አድርገን እንድናወራ የምፈልገው ፍቅር ውር አይደለም አይደለ እና የዛ ሰው ካራክተር ግን የመንፈስ ፍሬዎች አሉት ወይ? ፐርፌክት ሰው ይሁን ሳይሆን የመንፈስ ፍሬ ይታይበታል ወይ? እንደገና ደግሞ ትዳር ውስጥ ያሉ ሰዎች በእርግጠኝነት ይህንን ባህሪ ደግሞ ለመተው ቅድም እንዳልከው ለጀነሬሽን ለልጆች ማሰብ ከዛ
ለምሳሌ አሁን ክርስቲያኑ ነው የሚቀና ስትገባ ስትወጣ በቃ ነፍሷን የሚያስወጣ ሰው ከሆነ በክርስቶስ ውስጥ ያለውን ህይወት አልኖረውም ብዬ ነው የማስበው ማለት ነውና ምክንያቱም አንደኛው ነገር ትረስት ማድረግ ነው የመንፈስ ፍሬ ያምናል ፍቅር በቃ እየዋሻህኝ ላምነህ እችላለሁኝ ማለት ነውና እምነትን ማሳደግ መቻል አለበትና ከዚህ ጋር ተያይዞ እንደው አንዳንዴ ብዙ በእኛ ጋር በስልክ የሚደወሉ ኢሹዎች አሉ ፕሮብሌሞች አሉ ለምሳሌ አሁን አንዲት ሴት ስራ መስራት ፈልጋ እንዳትሰራ ባሏ ቻሌንጅ ሲያደርጋት ኢንፎርሜሽን ይደርሰናል ከጓደኞቿ ጋር አብራ መሄድ በቃ just like እነዚህ ነገሮች ከፍክክር ከቅናትም ጋር ያመጣል ማለት ነው ምን ይመስልሃል እንዲህ አይነት ሐሳብ አሁን ለምሳሌ በእኛ ሀገር በእኛ ባህል አሁን ስለኛ አይደል የምናወራው አባቶቻችንና እናቶቻችን በአብዛኛው በሚያሳልፉት ህይወት አባቶች ይሰራሉ እናቶች ደግሞ ምን አይሰሩም እናቶቻችን ልጆቻቸውን ያሳድጋሉ አባቶቻችን ደግሞ ስራ ሰርተው ቤቱን ያስተዳድራሉ እና እኛ ደግሞ እያየን ያደግነው ያንን ነው እና እናቴ 24 hour ቤት ውስጥ ሆና አባት ደግሞ የሰራ ያመጣል እንደዚህ ተለምዷል አሁን የኛው ደግሞ ተወለድ ያ አይደለም አንዳንዴ እያየን ያደግንበት እንትን እኛን አፌክት ያደርጋናል አንድ እግዚአብሔር ሰው ሲናገር የኔ አባት አለ ምግብ በልቶ እስከሚጨርስ ድረስ የኔ አባት አያቴ ምግብ በልቶ እስከሚጨርስ ድረስ የኔ አባት ኩራዝ ይዞ ቆሞ ነው የሚጠብቀዋል እና ከዛ እኔ ደግሞ ከኔ አባት ተወለድኳል ሳመዛዝናለ የኔ አባት ከተደረገበት ጋራ ሳነጻጽር የኔ አባት እንደው መልካም አባት ነው ብሎ ሲናገር ሰው ብዙ ነገር ያረጋኛል አለ ግን ሳስበው አለ ስሰማ የኔ አባት መልካም ነው አለ እና ከትውልድ እየተለወጠ ነው የሚመጣው አሁን በዚህ ሰዓት ደግሞ ቤት ውስጥ ብቻ ቁጭ ብለሽ ልጅ አሳድጊ ማለት በጣም ከባድ ገንዘቡም እንኳን ቢኖር መውጣት ቴክኖሎጂው አድጓል ስልጣኔው እየመጣ ነው ብዙ ውጭ ላይ የሚያጓጓ ነገር አለ እና አይ ከቤት አትውጪ ብሎ የሚለው ነገር ብዙም አይሰራም ከዚህ ዘመን ከዚህ ትውልድ ጋር ቀናት ለሚለው ነገር መቅናት ሁሉም ሰው ይቀናል በሚወደው ሰው ይቀናል ግን አግባብ ያለው ሲሆን ጥሩ ነው አግባብ ያለው ጓደኝነትም ሲሆን ጥሩ ነው ሴት ልጅ ድሮ ጓደኞች ነበሯት አሁን አገባች ብዙ የወንድ ጓደኞቿ እየደወሉ ደህና ነሽ ኑሮ እንዴት ነው ምናምን ሲሏት ባልየው ለምን ቢል ምንድነው ችግሩ አሁን አግብታለች ድሮ ጓደኞቿ ናቸው አሁን ደግሞ ባለ ትዳር ናት ስለዚህ አግባብ ባለው መልኩ ጓደኝነት ቢሆን ያለ ሰዓት ስልክ መደዋወል አሁን እኮ ሚስትየው እኮ ከዛ ሰው ጋር መታወራ እኮ ጤናማ ነገር ነው ግን ባልየውን ትፈራና ተደብቃ ታወራለች እሱ ደግሞ ይሰማል ተደብቆ ወይም ሌላ ነገር ይመስላል ምንም እኮ ነገር የለም ሰላም ነው ግን ከማጋ ነው ያወራሽው ስልኳ ሲታይ የወንድ ስልክ ነው ጸብ ነው አትፈርጅበት ገባሽ ስለዚህ ያለ ሰዓት የሚሆኑ ነገሮች ማንኛውም ሰው ይቀናል አልቀና የሚል ሰው አይወድም ማለት ነው አያፈቅርም ማለት ነው የሚቀናበትን ነገር ደግሞ ሰውየው ስለቀና በመልካም ማየት አለባት ሴትየዋ ለያ ማስተካከል ያለባት ነገር ካለ ማስተካከል ባሌ ቀናል ያስቸግረኛል ምናምን ይላሉ ብዙ ጊዜ ሴቶች ወንዶችም ይላሉ ሚስቴ ትቀናለች የሚቀኑም ሴቶች አሉ ሁሉም በአግባቡ ሲሆን ትዳር ካለ ሲቀኑ ምንድነው ምልክቱ ትንሽ እንግዲህ ሲቀኑ ያኮርፋሉ ወይ ሴቷ ወንዱ ያኮርፋል ይነጫነጫል ከዛ ጻፍ ሲጀመር ፖይንቱ ይነሳል ሪአክት ነው መጀመሪያ የሚደረገው በአብዛኛው እንግዲህ እንዴት አንቺ ቀን ተሻታቂ ሁለት ያዙልኝ እና አይ ቅናት የሚኖረው እኮ ግን ይሁን አንደኛውን ሰው እንትን ለማለት ይሄ ፒስፉል የሆነ ህይወት ሲሆን አይ ቲንክ እንትን አትልም አይደል ነው የቅናትን በበጎ ማየት ጥሩ በበጎ ይሄ በሰላማዊ መንገድ ማለት አሁን
ባልና ሚስት ኦልሬዲ እኔ ባሌን ካገባሁት በኋላ አይ ዶንት ኖ ከባድ ነው ብዬ አስባለሁኝ። ለምን መቀናበት ሪዝን አይታይም። ግን እንደቀና ምክንያት ከፈጠረ አሁን ቅድም ያልካቸው መንገዶች ለምሳሌ እኔ አብሬ ሆኜ ከሌላ ሴት ጋር በማይሆን መንገድ ተደብቆ ስልክ ቢያወራ ምንድነው ብለ እንትን ትላለህ። ኦፕን ከሆነ ግን ጆይን ሻይ ቡና አብረን ልንጠጣ እንችላለን፣ ከጓደኞቹ ጋር ልንጫወት እንችላለን። ግን ያ ሰው እንዴት ነው አንዳንድ ጊዜ ጥርጣሬ በራሱ ያንን ሰው ይጥላል። ብዙ ጊዜ ካየህ ማለት ነው የሆነ አንድ ሰው ዝም ብሎ ሲጠረጥር ያንን ነገር አድርገህ ልትገኝ ትችላለህ። ግን ፒስፉል ከሆነ አሁን ይሄ እንዴት ነው ዊሽም አድርገው የጌታ ያለበት ቤት አብረህ ትጸልያለህ፣ አብረህ ትኖራለህ፣ አብረህ ታወራለህ ምናምን ሶልቭ ካደረክ እንደዛን ነገሮች አይኖሩም። ግን አንዱን ማኒፑሌት የሚያደርግ ከሆነ ግን ለዓለም ላለመቅናት አትችልም። መቅናት እንትን ነው ማለት ነው፣ እውነታ ነው ማለት ነው። የመቅናት እድል ሰፊ ነው የሚሆነው። አዎ ቅናት እኮ ከልክ ሲያልፍ በሽታ ነው በጣም። ያ ከልክ ያለፈ ቅናት ያ በጣም ምትቀኝ ከሆነ ላይፍን መቀጠል ከባድ ነው። የሆነ ቀልድ ብዙ ጊዜ በአንዳንድ ቦታ ይታያልና አይቻለሁ ቲክቶክም ላይ ምናምን ባልየው ሲሄድ ይደውላ የት ነሽ ሲላት እቤት ነኝ ትለዋለች። እና እቤት ከሆንሽ የጁስ መፍጫ ማሽኑን ፍጪው አሁን ተሻሽሎ ነው። ድሮ ቡና ነበር። እና ከዛ ትከፍታለች። ድምፁን ሲሰማ ልክ ነው ይላል። ከዛ ሴትዮዋ በድሮ ስናይ ቡና ማሽን ነበረ ይዛ መዝመትም ስትሄድ የቡና ማሽኗን ይዛ ነው። ከዛ የት ነሽ ሲላት እቤት ነኝ። እስቲ የቡና ማሽኑን ቆይ አንዴ ተለና ሳከታ ታስጨዋለታል። ነፃ እንትን ነው ኃጢአት ወይም ደግሞ ክፉን ነገር ለማድረግ ሰውን ተቆጣጥረሽ አታስቆም እኮ። ያ ማንኛውም ነው ለማድረግ በቂና ሰፊ ጊዜ አለ። በጣም ተቆጣጥረሽ ተከታተለሽ አትችም። መተው ነው። እምነት ራሱ በዛኛው በሌላ ሳይድ ላለው ሰው ላይ እምነትን ይፈጥራል። ባሌ አምኖኝ ሚስቴ አምናኝ እንዴት አረጋለሁ ወደሚለው ሰውን ተቆጣጥረን አንችለው። ፍሪደምም ነው መሰለኝ ደግሞ መጽሐፍ ቅዱስ ፍቅር ሁሉን ያምናል ይላል። አሁን ክርስቶስ ታማኝ አድርጎ ቆጥሮኝ ለአገልግሎት ሾመኝ ይላል ባይብልና የኛን ህይወት ስታይ ክርስቶስ አገልጋይ እንድትሆን ሾመክ እና ለዛ ሹመት ስትል ትጥራለህ፣ ሰዎችን ትጠይቃለህ፣ ባይብል ሼር ታደርጋለህ፣ ታጠናለህ፣ ትጸልያለህ። ታማኝ ስለ አድርጎ ቆጥሮ ነው እኮ። ታማኝ ናችሁ ሆነን አይደለም ቆጠርንና ለዛ ለተቆጠርንበት ነገር ግን ጥረት እናደርጋለን ከሱ እምነት እንዳንጎድል ማለት ነውና አይ ቲንክ ትዳርም ላይም ሪሌሽንሺፕ ህይወት ላይም እኔ አንተን ሳምነ በቃ ፍሪደም ነው የምሰጠው። በዛ ፍሪደም ውስጥ በሰላም ነው የምትመላለሰው ማለት ለዛም ሰው ሰላም መስጠት አለብን እኮ አይደል? ያለ ምንም ምርጫ ነው እኮ ሰው ያ ሰው እኔ ህይወት ውስጥ ሲመጣ በቃ ብዙ ምርጫዎችን ትቶ ነው ወደ እኔ ህይወት የመጣው። ግን እኔ የትገባ የትወጣ ከማን ጋር አወራ ምናምን ነገር ከመጣ ያንንም ሰው አሳልፎ መስጠት ነው ብዬ አስባለሁኝ ማለት ነው። አይጨንቅም? የሆነ ጥርጣሬ ባለበት መኖር ራሱ በጣም ከባድ ህይወት በጣም ይከብዳል። በጣም ነው የሚከብደው። ሌላው ደግሞ አንዱን ለማሸነፍ አሸናፊ ለመሆን የሚደረገው ነገር ትክክል አይደለም። ማንም ማሸነፍ አይችልም። በመካከላችን አሸናፊ ሊሆን የሚችል እንደ ክርስቲያን የእግዚአብሔር ቃል ከሁሉም በላይ ነው። ሊያስታርቀንም ሊያስማማንም መንገድንም ሊመራን የሚችለው የእግዚአብሔር ቃል ነው። ከትዳር ጋር ባይሄድም አንዴ በመናገለግልበት ጅቡቲ ያለን ማለት ነው አንድ እግዚአብሔር ሰው ስለ አቤልና ስለ ቃየል ያስተማረ ነበርና የወንድምህ ደም ይጮሃል ያለ በዛ ርዕስ ላይ ያስተምር ነበርና መጨረሻ ላይ እዛ ፕሮቴስታንት የሚባልበት ቦታ ላይ እዛ የሚሰራ ሰው ነበር እና ክርስቲያን አይደለም እና ወደ በር ጠጋ ብሎ ያያል። መጨረሻ ላይ ሰው ሁሉ ያ መልእክት መጥቶለት እየተላቀሰ እርስ በርስ ይቅርታ እየተደራረገ በቃ ደስ የሚል ነገር ነበርና አየና እነዚህ ለብሰው ሲታዩ ሰው ይመስላሉ፣ ለካ ሁሉም ተጣልተዋል።
ተጣልተዋል ብሎ አለ እና ምን ለማለት ፈልጌ ነው? እግዚአብሔር ቃል የበላይ ነው። አሁን ያን ሁሉ ሰው ያስታረቀው ያን ሁሉ ሰው ያላቀሰው ይቅርታ እንዲደረግ አንዱ እንዲያደርግ ያደረገው እግዚአብሔር ቃል ነው። አይሽ ስለዚህ በትዳራችንም በህይወታችንም አንደኛ የጸሎት ሰዎች መሆን አለብን። ሁለተኛ እግዚአብሔርን ቃል መታዘዝ አለብን። ምክንያቱም መጽሐፍ ሲናገር ሁሉም ተሳስተዋል ይላል። አይ እኔ ልክ ነኝ የሚለው ነገር አይሰራም። ሁሉም ተሳስተዋል ይላል። ለመኖር እቅድ ያላቸው ሰዎች ብዙ ጊዜ በዚህ ጉዳይ ላይ መስራት አለባቸው። ይቅርታ የማድረግ አሸናፊ ለመሆን አለመጣር፣ መሸነፍ ከፍ የሚያደርግ ማን ነው? እግዚአብሔር እኮ ነው። በጊዜው ከፍ እንዲያደርጋችሁ በኃይለኛው እግዚአብሔር ፊት ራሳችሁን ምን አድርጉ ነው የሚለው? አዋርዱ ነው የሚለው። ስለዚህ ራስሽን ካዋረድሽ ይሄ ከፊት ለፊትሽ ያለው ሰው ምንም አይደለም፣ በለጥሹም አልበለጥሹም፣ እግዚአብሔር ግን ወደ በለጠ ስፍራ ያወጣሻል። እግዚአብሔር ነገር ባንቺ ህይወት እየሰራ ሲመጣ አንዱ ለአንዱ ሰሚት ማድረጉ አይቀርም። መንፈሳውያን ስንሆን መንፈሳውያን ካልሆነን ግን ህይወታችን ያው እንዳልኩሽ የሚሰራ ነው። ክርስቲያን ብዙ ጊዜ ክርስቲያን ሲባል ጴንጤ ሲባል ተለውጧል ይባላል። ከዛ ጴንጤ ሆኖ እንዴት እንዲያረጋል? እንደዚህ ይሰራል፣ ይጠጣል፣ ያጭሳል፣ እንደዚህ ሲያረጋየ ነው፣ በዛ ሲወጣየ ነው። ጴንጤ ሆነ እንጂ እለት በእለት በህይወቱ የሚሰራና የሚለወጥ ነገር አለ። እያደገ ነው የሚመጣው። ወደ ጌታ ስለመጣሽ ተለወጥሽ ማለት አይደለም፣ ግን እንድትለወጪ ኦፖርቹኒቲው ሰፊ ነው። መጽሐፍ ቅዱስ ሲናገር ኃጢአተኝነትንና ዓለማዊ ምኞትን የሚያስከድ የእግዚአብሔር ጸጋ ተገልጧል ይላል። ያ የተገለጠው ጸጋ ወደ ጸጋው ዙፋን ስር ቀረቡ አይደለም ይላል። በቀረብሽ ቁጥር መንፈሳዊ ነገርሽ እያደገ ይሄኛው ደካማ ጎንሽ እየወደቀ ይመጣል። የዛን ጊዜ ሚስትሽ ላይ ወይም ደግሞ ባሏ ላይ አትፈርድም፣ ለድካሙ ትራራለች። አሁን እኮ ፍርድ ቤት እኮ ነው የሚመስለው። ሁሉም ቦታ ፈራጅ ነው። የተገቡ ሰዎች አይደለም እየፈረዱ ያሉት፣ የተገቡ ሰዎች አይደለም ጃጅ እያረጉ ያሉት። በትዳር ላይ ገብተው በሰው ህይወት ውስጥ ገብተው የሚናገሩ ሰዎች ወደ ቤታቸው ብትሄጂ በጣም ብዙ ችግር አለ ያልተፈታ። እንደውም አንዳንድ ሰዎች የራሳቸው ህይወት ጥሩ ስላልሆነ የሰው ህይወት ውስጥ ገብተው ሲያወሩ ሪሊፍ ስለሚያገኙ፣ ስለዚህ ነው ገብተው ማይገባ ቦታ ሲናገሩ የምታየው። እና አሸናፊነት ብዙ ጊዜ አሸናፊ ለመሆን የሚደረገው ነገር መቆም አለበት። ወንድ ራስ ነው፣ ሴት ደግሞ ብዙ ጊዜ ክርክር አይተሽ ከሆነ ባል የቤት ራስ ነው ይባላል። ራስና እጅ አሁን ምን ለየው? ራስ ከሆነ እኮ አካሉን ነው የሚያስተዳድረው። እቺ ጣቴ ከቆሰለች ራሴ ስለሚያስተዳድራት ለዚህ ሕክምና እንዲሻላት ሐኪም ነው ራሴ። አንድ አካል ስለሆነ ማለት ነው። ከጥፍሬ እስከ ጭንቅላቴ ድረስ ኦፕሬት የሚያደርገው ራስ ቢሆንም አካል እና ራስ ልዩነት የለውም። ስለዚህ የኔ ሰውነት ራሴ አያስጨንቀው። እሳት ውስጥ እጅን ክተት አይለው፣ ከእሳት አውጣ አይለው። አካል አንድ ምንም ልዩነት የለውም። ግን ራስሽ ኦፕሬት ያደርጋል፣ ሰውነትሽ ደግሞ ያንን ትእዛዝ ተቀብሎ ይሄዳል። ምክንያቱም ራሱን ሊኦፕሬት የሚያደርገው ለመልካም ነው፣ ለበጎ ነው አይደል እንዴ? መጽሐፍ ቅዱስ ሲናገር ስለ ቤተ ክርስቲያንና ስለ ክርስቶስ አይደል የሚናገረው? ክርስቶስ ቤተ ክርስቲያንን በአዲስ ኪዳን አጠፋታለሁ ያለበት ቦታ የለም። ግን ምንድነው ወደ ሙላት እንድትሄድ ወንጌላዊን ይሰጣል፣ እረኛ ይሰጣል፣ አስተማሪ ይሰጣል፣ ሐዋርያን ይሰጣል፣ ነብይ። ለምን? ሙሉ ሰው እንድትሆን። ራስ ማለት ይሄ ነው። ቤተ ክርስቲያንን ይንከባከባታል። ከዛ ውጪ እምቢ ብላ ቤተ ክርስቲያን ካመፀች ያ ነው እንጂ ቤተ ክርስቲያንን የመሰረተው ሊያስተዳድራት። ባልም የሚስት ራስ ነው ሲል ለሚስቱ የሚያስብ፣ የሚራራ፣ የሚያግዛት፣ የሚረዳት ሊሆን ያገባል። አካሉ ስለሆነች እንደገዛ ስጋው ሚስቱን ምን ያደርጋል ነው ይወዳል ይላል። ስለ ሚስት ሲናገር ደግሞ ለባሏ ምን ትላለች ነው የሚለው? ትገዛለች የሚለው ምንድነው? ባሏ መልካም ስለሆነ ወደ መጽሐፍ ቅዱስ ምንድነው? እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ይመራኛል፣ በእረፍት ውኃ ዘንድ ይመራኛል እያለ የሚናገረው
ወደ መልካም እያመራች ቤተክርስቲያን ሰው ካፈነገጠ ወይም ነው ቤተክርስቲያን ካፈነገጠች መጀመሪያውንም የእግዚአብሔር ሐሳብ የለባትም ወይም ደግሞ ወደዛ ራስ አልተገዛች። ሚስትም እንደዛው ነው። ሚስትና ባል አንድ ናቸው ይላል። አንድ ለማያረጓቸው ብዙ ነገሮች አሉ በእግዚአብሔር ቃል ግን ይስተካከላሉ። ግን መንፈሳዊ ሰዎች ልንሆን ይገባል። ችግራችን ሁላችንም መንፈሳዊ ነገር ላይ ሳይሆን ትኩረት እያደረግን ያለው የሚታየው ነገር ላይ ነው። የሚታየው ነገር በመስማት በማየት በማሽተት በመዳሰስ 5 ሕዋሳት ይባል የለ በዛ የምንመላለስ ከሆነ መንፈሳዊ ነገር ላይ አልደረስንም ማለት ነው። አልገባንም ሁላችንም። ይሄኛውን ያኛውን እያልኩ አይደለም፣ እያንዳንዳችን ሁላችንም ማለት ነው። ስለዚህ ሰሚሽን ማስተዳደር እነዚህ ሁለቱ ነገሮች መጣመር አለባቸው። እምነት የሚባለው ነገር ሊኖር ያስፈልጋል። የዛን ጊዜ አንዱ የበላይ አንዱ የበታች አይደለም። ሚስት አካል እዚህ ውስጥ አሁን የትኛው አካሌ ነው የበላይ? በላይ ያለው እንዴ? የሚገርምሽ አንድ ነገር አፍንጫችን ውስጥ ጥቃቅን ጸጉሮች አሉ፣ ደካማ ናቸው። አሁን ለምሳሌ አንቺ እዚህ ኢንተርቪው ላይ ለመቅረብ ስትይ ሁሉም ነገር ስለሷ ጸጉር አስበሽ ታውቂያለሽ? አታውቂም። ሁላችንም ግን በአፍንጫችን ውስጥ ያሉት እነዚህ ጸጉሮች ደካማ ብልቶች ናቸው፣ ግን ሙሉ ሰውነታችን ኦፕሬት አድርገው እንዲሰራ አየርን አጣርተው የሚያስገቡ ናቸው። አስበሽ ታውቂያለሽ? የነሱ በጣም ከባድ የሆነ ስራ ነው። ቆሻሻ ብዙ ጊዜ ምናምን ይቀር የለ ማን ያጣራው? እነሱ እኮ ናቸው። በእነሱ የተነሳ ነው መተንፈስ የምንችለው። ስለዚህ አካል ውስጥ ሁሉ ነገር የከበረ አይደል? ስለዚህ ባልና ሚስት አካል ናቸው ነው የሚለው እና በእርግጥ ሪሌሽንሺፖች በተለያየ ምክንያት ይመሰረታሉ። በጥቅም በብዙ መንገድ ባለፈው ስናወራ ከሀገር ለመውጣት ከችግር ለማምለጥ ብቻ በሆነ ምክንያት ሪሌሽንሺፕ በእርግዝና ትዳር ይፈጠራል። በቃ የማይግባቡ ሰዎች በሆነ ምክንያት ተገናኝተው እርግዝና ይፈጠርና ባልና ሚስት ሊሆኑ ይችላሉ። በይሉንታ በቤተሰብ በምናምን እነዚህ ነገሮች ሁሉ በጣም ቬሪ ሃርድ ሰዎች ስለሆነ ለዚህ ነው ጃጅ ማናረገው። ለዚህ ነው ካህኑ ማይራራልን። ሰዎች ስለተፋቱ ካህኑ ከቤቱ ያባረራቸው። አብረው እንዲኖሩ ግን የሚያስፈልገውን ነገር ሁሉ ካህኑ ይረዳል፣ ያግዛል። ካልሆነ ግን እያሳደደ ትዳሩን ፈታ ብሎ አያሳድድም። በዚህ ጊዜ ብዙ ሰዎች ሜሬጃቸው ፌል ካረገ በኋላ በቃ ማይፈርድባቸው፣ ማይሰድባቸው፣ ማናገራቸው ሰው የለም። ግን እሱ እኮ ቤቱ ፈርሷል ዝም ብሎ አብሮ ነው ለሰው በይሉንታ ነው። እኛ ኢትዮጵያውያን በነገራችን ላይ በይሉንታ ነው የምንኖረው በአብዛኛው፣ ሁሉም ባይሆን በአብዛኛው ቤተሰብ ምን ይላል፣ ቸርች ምን ይላል፣ ልጆች ምን ይላሉ ምናምን በሚል ነው እንጂ ሜሬጁ ኢፌክቲቭ ሆኖ አይደለም። በብዛት ኢፌክቲቭ የሆኑ ደስ የሚሉ ሊኖሩ ይችላሉ፣ ግን በማየት አይደለም። የሚያውቁት ባልና ሚስቶቹ ብቻ ናቸው። ያማረ ትዳር እንዳላቸው ሁለቱ ብቻና እግዚአብሔር ነው የሚያውቀው። ውጭ ላይ ሪያክት በመናረቀው አይደለም ትዳር እና እነዚህ ነገሮች ስላሉ ሁላችንም በጸጋው ዙፋን ስር እንውደቅ። እግዚአብሔር ይድረስልን፣ ያግዘን፣ ወደ እግዚአብሔር እንመለስ። የይቅርታ ልብ ይኑረን። ማሸነፍ ሳይሆን መሸነፍን እንለማመድ። ያ በጣም እነዚህ ራሳችንን ምንድነው አንዳንዴ ትዳር የሆነ ተጣልተ መለየት የማትችልበት አይደለ? አብረህ አንድ ቤት ውስጥ ሆነ ትጋጭና ሶልቭ ለማድረግ ጥረት የምታደርግበት ነው። ከሆነ ሰው ጋር ብትጣላ በቃ ትለያይና ወይ ከሳምንት በኋላ ትገናኛለህ። ግን ትዳር ሲሆን ለመለያየትም ኦፖርቹኒቲ የለህም ማለት ነው። እና ሁሉ ጊዜ ግን ይሄ አይምሮአችን ወደ በጎ መቀየር ለምሳሌ ከትዳር አጋሯ ጋር ብትጋጭ አንዲት ሴት ሰውየው እሷን የመጉዳት ፕላን አይኖረውም ብዬ ነው የማስበው ማለት ነው። ምናልባት ያ ነገር ግሎ መጥፎ ደረጃ ላይ ደርሶ እንዳይሆን ማለት ነው። ስለዚህ ሁሉ ጊዜ ከትዳር አጋሮቻችን ጋር የሚፈጠሩ ግጭቶች ለበጎ መቀየር፣ ዲስከስ በማድረግ መቀየር፣ ምናልባት እንደው እንድናነሳ ማስበው ሶስተኛ ሰው ባለፈው አንስተናል በርግጥ እና የጋራ ግጭቶችን ለሌላ ሰው አለማውራት፣ አለመናገር ምንድነው ያ ነገር እያደገ ይመጣና ከዛ ይቅርታ ለመደራረግም ይከብዳል። ከዛ ሰው ጋር ለመሄድ አቅም ልታጣ ትችላለህ ሰዎች ስለሆነ ማለት ነው። ስለዚህ እርስ በርስ ነገሮችን ሶልቭ ማድረግ፣ ጥፋቶችን
ከቨር መደራረግና በዲስከሽን መፍታት ጥሩ ነገር ነው። ቅድም እንዳልከው ሁላችንም ሰዎች ነን፣ የሰው ልጆች ነን በተፈጥሯችን። የአዳም ዘር የነበረ ግን በክርስቶስ ደግሞ ያዘር እንዲሻርና ዕለት ተዕለት ለመሰራት ራሳችንን ማዘጋጀት ያስፈልገናል። ተመልካቾቻችን እንግዲህ መጽሐፍ ቅዱስ ራእይ ላይ ነው ከወዴት እንደወደቅ ካስብ ይላልና ሁልጊዜ የጻድቅ አይኖች በራሱ ላይ ነው ይላልና የቱ ጋር ነው ክፍተት፣ የቱ ጋር ነው ድካሜ፣ የቱ ጋር ነው የጎደለው ነገር የሚለውን ነገር ማየት መመልከት ያስፈልጋል ማለት ነውና እኛም ጀጅ ለማድረግ ሳይሆን እንደው እንዲህ አይነት የህይወት ምዕራፍ ውስጥ ካለን እንዴት አድርገን ደግሞ ያንን ነገር ሶልቭ እያደረግን ራሳችንን መስራት አለብን። አጠገባችን ያለም ሰው ደግሞ እንዲህ አይነት ችግሮች ቢኖሩበት እንዴት አድርገን እያስተካከልን እየተነጋገርን ይቅርታ እየተደራረግን ህይወታችንን መቀጠል አለብን የሚለውን ነገር ማሰብ አለብን። መጽሐፍ ቅዱስ የሚሰርቅ ከዚህ በኋላ አይስረቅ ይላል አይደል? እና የሚቀና ከዚህ በኋላ ላለመቅናት ትረስት ለማድረግ ኤክሰርሳይዝ ማድረግ ማመን ምንድነው አንዱ ለአንዱ ኢነርጂ መሆን ፍክክር በቃ አያስፈልግም። ለምሳሌ ባለቤቷ ሻይን ካደረገ እሷ ማብራ ነው ስማ የሚጠራው። እሷ አላማዋንና ህልሟን ከግብ ካሳካች እሱም አብሮ ነው የሚጠራው ማለት ነውና አንድ ይሆናሉ ሚንስ በሁለቱም ድል ውስጥ ሁለቱም ስም አላቸው። በሁለቱም ድል ውስጥ ሁለቱም አብረው ናቸው። በሁለቱም ውድቀት ውስጥ በአንዱ መውደቅ ውስጥ ሁለቱም አብረው ነው የሚወድቁት ማለት ነው። ስለዚህ ሁልጊዜ የትዳር አጋራችን ህልሙን አቺቭ ሊያደርግ የሚፈልገውን ነገር አቺቭ ልታደርግ የምትፈልገውን ነገር እንዲያደርጉ ኦፖርቹኒቲ የምንሰጥ ኢነርጂ የምንሰጥ ኢንካሬጅ የምናደርግ ቴንክ የምንል አፕሪሺየት የምናደርግና እንደው ምናልባት ይሄ ብዙ ካልቸራችንም ስላልሆነ አፕሪሺየት መደራረግ ዋው ጥሩ ነገር ነው ያደረከው፣ ጥሩ ነገር ነው የሰራሽው ዋው ማለት ኢንካሬጅ መደራረግ ቢኖር ሞር ሰዎች የተፈጠረውን ነገር ፊክስ ለማድረግ ኦፖርቹኒቲ እናገኛለን ብዬ ተስፋ አደርጋለሁ። የምትጨምረው ሀሳብ ካለ? በመጨረሻ ያመለው መጽሐፍ ቅዱስ ምን ይላል? ሁለቱ በአንዳች ነገር ቢስማሙ ይላል በመካከላቸው ይገኛል። ትዳርን ያገኘ በረከት ያገኘ ይላል። እንዴት ነው በረከት ማለት? ወይስ ነው ቢስማሙ ካለ ማያስማማ ነገር አለ ማለት ነው። ብዙ በጣም ብዙ ማያስማማ ብሔር አያስማማም፣ ከለር አያስማማም፣ ቁመት አያስማማም፣ ውበት አያስማማም፣ እውቀት አያስማማም፣ ምግብ ራሱ አያስማማም፣ በልጆች ራሱ መለያየት። ግን ቢስማሙ ሲል ያንን ነገር ይስማማሉ ማለት ሳይሆን የሚያስማማቸው ነገር አለ። አንድ አለ። መጽሐፍ ቅዱሳችን የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት በጎነቱን በመመልከት ወደዛ ፍቅር ውስጥ ስንገባ የዚህኛውን ድካም ይቅር ማለት እንችላለን። እኛም ራሳችንን ይቅር እንላለን። አንዱ አንዱን ይቅር ይላል። ያ ብቻ ነው ሊያስማማን የሚችለው የእግዚአብሔር ቃል እንጂ ሰው ብዙ ማያስማማው ነገር አለ። ምክንያቱም ቀደም እንዳልኩሽ በብዙ መልኩ የተለያየን ሰዎች ወደ አንድ እነት ለምን ሌላው ደግሞ የሚለወጥ ነገር አለ፣ የማይለወጥ ነገር አለ። አንዳንድ ነገሮችን ተቀብለን ምን ኖራቸው ናቸው አይለወጡም። ስለዚህ ያን አውቀን ተቀብለን መኖር የምንችል እንጂ ሁሌ እሱን ለመለወጥ ስንታገል ዘመናችን ያልቃል። ፍራስትሬትድ እንሆናለን፣ በሽተኞች እንሆናለን። ሰው በብዛት ያለው በሽታ እነዚህ አብሮ በመኖር ውስጥ በሚፈጠሩ ግጭቶች ውስጥ የተለያዩ በሽታዎች ወደ ህይወታችን ይመጣሉ። በሽታ የሚመጣው ብዙ ጊዜ ስትረስፉል ስንሆን በትክክል አክቲቭ ማድረግ ራሳችንን ሲያቅተን አክሽን ማድረግ ሲያቅተን ሰውነታችን ላይ ሄልዚ መሆን የሆነው ነገር እየጠፋ ስትረስ ራሱ በሽታ ነው በጣም። እኔ አንዴ ትዝ ይለኛል የሆኑ ሴትዮ መጡና ተጸለይላቸው። በጣም ተጨቆነዋል፣ ያስታውቃሉ ብዙ ሸክም እንዳለባቸው። ቢጸለይ ይመጣሉ፣ ይጸለሉ አይዱን። ከዛ ከኔ ጋር የምታገለግል ናይጄሪያዊ ነበረችና እስቲ ስለ ህይወቶት ንገሩኝ አለች ስትል ኪቲያ ስለ ህይወቷ ተናገሩ። ባል ነበረኝ፣ ባለጸጋ ነበረን፣ በጣም ይጨቁነኛል፣ ይበድለኛል፣ የሚያደርገውን የሚሰራውን ነገር ሁሉ ለኔ አይነግረኝም አለች። እና ብዙ ሰዎች ቤታችን ይመጣሉ፣ ይበላሉ፣ ይጠጣሉ፣ ይዝናናሉ አለ። እዛ ሰውየው ሞተ። ሲሞት
እነዛ የሚመጡት ሰዎች ሁሉ ቤት ውስጥ ቀሩ። ከሰውየው የተበደሩት ሰዎች ሁሉ ካዱት። ትክክለኛ ታሪክ ነው የምነግርሽ። ክደውታል። በዛ ምክንያት ሴትዮዋ በጣም በችግር ውስጥ ሆና በሽተኛ ሆነች። አንደኛ ባሏ ሲበድላት ነው የኖረው። ሁለተኛ ያው ወዳጅና ዘመድ እሱ ከሞተ በኋላ ጠፋ። ሶስተኛ የተበደሯት ሰዎች በሙሉ ገንዘቡን ከለከሏት። ከዚህ የተነሳ በሽተኛ ሆናለች። ህይወቷን ስታወራ ኦኬ አለቻት፣ ሂጂና እነዚህን ሰዎች በራቸውን የምታገኛቸውን ያንኳኳሽ ይቅርታ ጠይቂ፣ ባልሽንም ደግሞ ይቅር በይው፣ እግዚአብሔር የሚፈልገው ይሄንን ነው ብላ ጸልያላት ሄደች። በሁለተኛው ቀን ስትመጣ ሴትዮዋ ደህና ሆና መጣች። አንዳንዴ በሽታችን ምንድነው? በውስጣችን የተሸከምነው ነገር። ለዚህ ስኳር፣ ኮሌስትሮል ምናምን እንደዚህ ምናምን በሽታዎች የሚመጡት በምግብ ብቻ አይደለም፣ ስትረስ በመሆን ነው። ስለዚህ እነዚህ ነገሮች ስላሉ የማይቀየሩ ነገሮች ላይ ብዙ ከምንደክም ተቀብለን ብንኖር እንዳልኩሽ በይቅርታ ላይ ስንነጋገር ይቅርታ የሚጠይቁ አሉ፣ ማይጠይቁ አሉ። እንዳልኩሽ ወንዶች ናቸው ስትይኝ፣ ወንዶች አዎ መኖር ካልፈለጉ ይቅርታ አይጠይቁ፣ ያብሱታል መለየት ከፈለጉ። ካለዚያ ግን ወንዶች ብዙ ጊዜ ተለማማጆች ናቸው። ሴቶች ግን ይቅርታ ቢጠይቁም የሚጠይቁበት መንገድ ኤግዛክትሊ በነገሩ አይደለም፣ በሌላ መንገድ ትሪት እያደረጉሽ ነው። እና አንዳንዴ ፊት ለፊት ብንነጋገር ምንም አይደለም እላለሁ። ቴንኪዩ አሜን ቲቪ ሰብሊ። እንግዲህ እግዚአብሔር መልካም ነው። አንቺ ደግሞ በብዙ ነገር ህይወትሽ ከብዙ ሰዎች ጋራ ትገናኛለሽ፣ ኢንተርቪው ታደርጊያለሽ እና ጥሩ የህይወት ተሞክሮ ስላለሽ መልካም ባል አንቺን ያገባ ሰው መልካም ሚስት እንዳገኘ በዚህ ኢንተርቪው ታደርገናለህ እንግዲህ ወደፊት። ቴንኪዩ ቴንኪዩ በጣም እንግዲህ ዋናው ዓላማችንም ሰዎች እግዚአብሔር የሰጣቸውን ህይወት በአንዳንዴ ፐርፌክት የሆነ ነገር ኤክስፔክቴሽን ስላለን እዛ ህይወት ውስጥ ከገባን በኋላ ቻሌንጅ እንደረጋለን እና ባለፈው አንስተናል ስለ ኤክስፔክቴሽን እና ኦሬዲ የምናገባውን ካነሳ ነው ሀሳብ እኛ ህይወት ውስጥ የሚመጣ ሰው ጎዶሎ የሆነ ሰው ነው፣ ያልተሰራ ሰው ነው፣ የሆነ ድካም ያለው ሰው ነው እና አንዳንዴ ትደነግጣለህ ራሱ እንዲህ በግል እንኳን ተዋውቀ ከዛ በኋላ ወይ እንዲህ ነው እንዴ ብለህ በጣም የምትሸሸው ሰው አለ። ግን ኦኬ ደካማ ነው ግን አው ሰራዋለው ወይ እንዴት ነው መስራት የምንችለው? ደግሞ ሳልናቅ ከገባን ያለውን ሁኔታ ፌስ ማድረግ መጸለይ፣ እግዚአብሔር ደግሞ ነገሮችን እንዲያስተካክል። ምናልባት አንዳንዴ እኔ የምቀናባቸው ሰዎች ደግሞ አሉ። ጀስት አብረው የጋራ የባይብል ስተዲ ጊዜ ያላቸው አብረው ይጸልያሉ፣ አብረው የእግዚአብሔርን ቃል ሼር ይደራረጋሉ። እና አንዳንዴ አብረህ ስትጸልይ አብረህ ደግሞ ከእግዚአብሔርም ፍቅር ስለምትከፋፈል ይቅር ለመባባል ሩቅ አትሆንም ማለት ነው። እና አብሮ መጸለይ፣ አብሮ ባይብል ማጥናት፣ አብሮ ማገልገል፣ ያ ሰው ያለው ፓሽን ምንድነው? በቤተ ክርስቲያን ውስጥ በግል ህይወቱ ውስጥ ጎበዝ ቢዝነስ ነጋዴ ከሆነ ያንን ሰው በትንሽ ነገር ሳፖርት ማድረግ፣ አገልጋይ ከሆነ በትንሽ ነገር ሳፖርት ማድረግ እና ሁለቱም ለአንደኛው የህይወት ጎል እኔ ለሱ እሱ ለኔ ከሰራ አይ ቲንክ ሰላማዊ ቤት ነው የሚሆነው እና ልጆቻችንም የሚቀጥለው ጄኔሬሽን አላማና ገብ ያለው ትውልድ ሆኖ መሄድ ይችላል ማለት ነው። ግን አንደኛው ካንደኛው እንዳልከው ፉክክር፣ ሪስፔክት አለመደራረግ፣ ለህኝነት ምናምን ካለ ግን ጌታን በራሱ በእኛ ያዝንብናልና ጌታ ያዘነበት ቤት ደግሞ ሁለቱም ጋር ሰክሰስ የለም እና ሰክሰስ ያለበት ቤት በመከባበር በመዋደድ አንደኛው ለአንደኛው ሳፖርቲቭ በመሆን የምንኖርበት ህይወት ነውና እንግዲህ በመናነክስበት ጎድለን በመንለው ነገር ሁሉ የእግዚአብሔር ሙላት ደግሞ እንዲገለጥ እኛም ደግሞ እንጸልያለን። ተመልካቾቻችን እናንተም በእያላችሁበት ደግሞ ይህንን ህይወት ለመስራት ለማስተካከልና በዛ ልክ ለመሄድ በምትችሉት ልክ ደግሞ መሞከርና የሌለንን ለማምጣት ያለንን ደግሞ ይዘን ለመቀጠል የእግዚአብሔር አቅምና እርዳታ ያስፈልገናል። ከሌ በጣም አመሰግናለሁ። ምናልባት ባለፈውም ስልክህን አላስቀመጥም ነበረ። ምክር የሚፈልጉ ሰዎች ቢኖሩ፣ ጸሎት የሚፈልጉ ሰዎች ቢኖሩ በትዳራቸው በህይወታቸው አንዳንድ ጊዜ ሰው ጸሎትም ያስፈልጋል አይደለ? ለአንዳንድ ባህሪ ማለት ነውና ለእንደዛ አይነት ችግር አለብኝ ለሚሉ ሰዎች ምናልባት የምትለው ነገር ካለ ብለ ከዛ አድራሻህን እንዴት ያገኙህ የሚለውን ነገር አክቹአሊ ቀደምም ተናግሬያለሁ። እኔ ብዙ የትዳር አማካሪ አይደለም ግን
ከህይወቴ ካለፍኩበት ኤክስፒሪየንስ በቤተ ክርስቲያኑ ስላደኩኝ መሪም የቤተ ክርስቲያን ስለሆንኩ ካሳለፍኩት ነገር ይሄንን ኮንቨርሴሽን ለማድረግ ፈቃደኛ የሆንኩት በርግጥ አድራሻዬ እዚህ አሁን ባለፈውም እንደተናገርኩት የኦቲዝም ማዕከል ለመክፈት እንቅስቃሴ ያረኩኝ ነው። በዛ ላይ በርግጥ የሚረዱ ሰዎች በሐሳብ በጉልበት በገንዘብ በማንኛውም ነገር ከጎናችን መቆም የሚፈልጉ ሰዎች ካሉ አድራሻዬን እዚህ ላይ ታገኛላችሁ። ሌላው በመሰራው እንቅስቃሴ ጥሩ ፊድባክ አግኝቻለሁ። የሚረዱኝ ሰዎች ከገቨርንመንት አግኝቻለሁ። በሮች ተከፍተውልኛል እና ጥሩ ላይ ነው ያለውና ይሄ የኦቲዝም ፕሮግራም ሁላችንንም የሚመለከተን ነው። ብዙ እናቶች በብዙ ችግር ውስጥ ያለፉ ነው። አባቶች ቤታቸው ተደብቀው የሚኖሩ ብዙ ህጻናት አሉ። ሸክሙ ወደ ህይወት እንዴት እንደመጣ ባለፈው ተናገር ያለውና እዚህ ላይ ለመስራት ከኔ ጋር ፈቃደኛ የሚሆኑ ሰዎች ስፔሻሊ በዚህ ጉዳይ ላይ አድራሻዬን መውሰድ ይችላሉ። እንግዲህ የትዳር አማካሪዎች ደግሞ አሉ ኤክስፒሪየንስም እውቀትም ያላቸው ከነሱ ጋር ደግሞ ሞር ኮንቨርሴሽን እንደምታደርጊ አምናለሁ። ቴንክ ዩ ፎር ኢንቫይት ሚ ጋድ ብለስ ዩ። አመሰግናለሁ። አሜን። ተባረክ ፓስተር። እኔ በጣም አመሰግናለሁ። እንግዲህ ጥሪያችንን ተቀብለ ለሁለተኛ ጊዜ በአሜን ቲቪ ስቱዲዮ ስለተገኘ በጣም እናመሰግናለን። እንግዲህ ቀጣይም ተመልካቾች ጥያቄ ካቀረቡ እንጋብዛለን፣ እንመጣለን። ጌታ ይረዳናል። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። እንግዲህ አሜን ፖድካስት የተለያዩ ርዕሰ ጉዳዮችን ስለ ቤተሰብ፣ ስለ ሪሌሽንሺፕ፣ ስለ ፐርሰናል ህይወታችን የተለያዩ ርዕሰ ጉዳዮችን እያነሳን ከእናንተ ጋር እንግዶችን እየጋበዝን ቆይታ እናደርጋለን ማለት ነው። ስለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። አሜን ቲቪን ደግሞ ሳፖርት እንድታደርጉ፣ እንድትረዱ፣ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። ምክንያቱም አሜን ቲቪ ሰፊ ራዕይ ይዘን የሚዲያ አገልግሎት እያገለገልን እንገኛለን። እናንተን በክርስቶስ ኢየሱስ ባላችሁ እምነት በመንፈሳዊ ህይወታችሁ እንድትበረቱ የሚረዱ ፕሮግራሞችን በማዘጋጀት ትምህርቶችን በማዘጋጀት ምስክርነቶችን በማዘጋጀት እንግዲህ ሰፊ ራዕይ ይዘን እያገለገልን እንገኛለን። ታዲያ በሚያስፈልገን ነገር ሁሉ ከጎናችን እንድትቆሙ እንድታግዙን በጸሎታችሁ በገንዘባችሁ በማቴሪያል ከጎናችን እንድትቆሙና አብራችሁ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። ስለምታደርጉት በጎ ነገር እናመሰግናለን። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስክንገናኝ ድረስ የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። ተባረኩ።